ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ሐሙስ ዜናዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። የጭካኔ ጥግ በአዲስ አበባ በጆንያ ተጠቅልሎ ቆሻሻ ገንዳ ውስጥ የተገኘው የወጣቱ አሳዛኝ ህልፈት። ሞት የሰው ልጅ ዕጣ ፈንታ ቢሆንም አሟሟት ግን እንደየሰው ይለያያል። የ30 ዓመቱ ወጣት ኪሩቤል ከበደ አሟሟት ግን የጭካኔን ጥግ የሚያሳይ አዲስ አበባን በእንባ ያጠበና ሰሚን ሁሉ በሐዘን የሰበረ አሳዛኝ ክስተት ሆኗል። በፈረንሳይ ለጋሲዮን አካባቢ ተወልዶ ያደገውና ከቅርብ ጊዜ ወዲህ ኑሮውን በጎፋ ገብርኤል አካባቢ አድርጎ የነበረው ይህ ወጣት በተለያዩ የንግድ ስራዎች ላይ ተሰማርቶ የራሱን ህይወት የሚገፋና ለቤተሰቦቹም ትልቅ ተስፋ የነበረው ታታሪ ሰው ነበር። ነገሮች ሁሉ የተቀየሩትና የቤተሰብ የጭንቅ ጊዜ የጀመረው ባለፈው ሳምንት አርብ ዕለት ነበር። ኪሩቤል እንደወጣ ወደ ቤቱ አልተመለሰም። ቤተሰቦቹ በከፍተኛ ድንጋጤና ልብን በሚያደማ ጭንቀት ውስጥ ሆነው ለፖሊስ አመለከቱ። ሆኖም የአዲስ አበባ ፖሊስ የጠፋ ሰውን ለመፈለግ ያለውን የ24 ሰዓታት የጥበቃ አሰራር ተግባራዊ በማድረግ ፍለጋው ወዲያውኑ ሊጀምር አልቻለም። እነዚያ 24 ሰዓታት ለቤተሰብ እጅግ የረዘመ የጭንቀት ለኪሩቤል ደግሞ የመሞትና የህይወት ትግል የነበረበት አሳዛኝ ጊዜያት ነበሩ። በእርግጥ አንድ ሰው ጠፋ ተብሎ ሪፖርት ሲደረግ ከጠፋበት ሰዓት የሚቆጠር 24 ሰዓታት መጠበቅ የተለመደ አሰራር ነው። የዘገየው የፍለጋ መጨረሻ ግን ማንም ሊሰማው የማይፈልገውን ዘግናኝ ዱብዳ ይዞ መጣ። የኪሩቤል አስከሬን ብሔረ ጽጌ መናፈሻ አካባቢ በሚገኝ የቆሻሻ መጽያ ገንዳ ውስጥ በጆንያ ተጠቅልሎ ተገኘ። ገዳዮች በወጣቱ ላይ የፈጸሙት የጭካኔ ድርጊት የሰው ልጅ አእምሮ የሚዘገንንና ርህራሄ የለሽነት በግልጽ የሚያሳይ ነው። ቤተሰብ በሐዘን ተሰብሮ ለዛሀበሻ እንደተናገረው ወንጀለኞቹ የኪሩቤል ማንነት እንዳይታወቅ በሚመስል መልኩ ፊቱን በጭካኔ ተልትለውታል፣ አፉንም በፕላስተር አሽገውታል። ፍጹም ልበደንዳነት በተሞላበት ሁኔታ እሱ እንዳይመስልና መርማሪዎችን ለማሳሳት በማሰብ የጓደኛው መታወቂያ አስከሬኑ ላይ ጥለውበት ሄደዋል። ይህንን አሰቃቂ ድርጊት በተመለከተ ዛሀበሻ ያነጋገራቸው የአዲስ አበባ ፖሊስ አመራር በበኩላቸው ወንጀለኞች ለማሳሳት የጓደኛው መታወቂያ ቢጥሉም በመታወቂያው ላይ ባለው መረጃ አማካኝነት ማንነቱን መለየት መቻላቸውን ገልጸዋል። የዚህ ወጣት ዘግናኝ ግድያ ተከትሎ ፖሊስ ሰፊ ምርመራ እያደረገ መሆኑና በወንጀሉ ተጠርጥረው በቁጥጥር ስር የዋሉ ሰዎች መኖራቸውንም አመራሩ አረጋግጠዋል። ምርመራው እንደተጠናቀቀም ሙሉ መረጃው ለሕዝብ ይፋ እንደሚደረግ ቃል ገብተዋል። በዚህ አሳዛኝ ክስተት ውስጥ ሌላው ልብ የሚነካው እንቆቅልሽ የኪሩቤል መኪና ጉዳይ ነው። ወጣቱ የተገደለበት አሰቃቂ መንገድ አንጀት የሚያላውስ ሆኖ ሳለ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስባትና ሳይዘረፍ በሰላም መቆሙ ቤተሰብን ይበልጥ ግራ ጋብቷል። በአንድ ወቅት በተስፋና በህልም ተሞልቶ ሲራመድ የነበረው ኪሩቤል ዛሬ በጨካኞች እጅ ህይወቱ ተቀጭቶ አስከሬኑ በቆሻሻ ገንዳ ላይ ሊጣል ችሏል። የቀብር ስነ ስርዓቱም ትላንት ረቡዕ በፈረንሳይ ጊዮርጊስ ቤተክርስቲያን ተፈጽሟል። አሁን ላይ የኪሩቤል ቤተሰቦች እንባቸውን እያፈሰሱ ነፍሱ በሰላም እንድታርፍ እየጸለዩ እውነተኛው ፍትህ እስኪሰጣቸው ድረስ በጉጉትና በታላቅ ሐዘን እየጠበቁ ይገኛሉ። ትናንትና በዘገባችን የድምፃዊ ቴዲ አፍሮ የቅርብ ጓደኛና ምክትል ስራ አስኪያጅን ጨምሮ 7 ሰዎች ፍርድ ቤት መቅረባቸውን መዘገባችን ይታወሳል። ዛሬ ደግሞ ፖሊስ ግለሰቦቹን በምን ወንጀል ጠርጥሮ እንደያዛቸው ዝርዝር መረጃዎችን ይዘን ቀርበናል። መርማሪ ፖሊስ አርብ ዕለት ተጠርጣሪዎቹ ከጠበቆቻቸው ጋር ባቀረበበት ችሎት ላይ እንዳብራራው ግለሰቦቹ በዋናነት የተጠረጠሩት አደንዛዥ ዕፅ ይዞ በመገኘት ሁከትና ብጥብጥ በማስነሳት እንዲሁም ህገወጥ የጦር መሳሪያ ይዞ በመገኘት ወንጀሎች ነው። ፖሊስ ለእነዚህ ከባድ ክሶች ተጨማሪ ማጣሪያ ለማድረግ 14 የምርመራ ቀናት እንዲሰጠው ፍርድ ቤቱን ጠይቋል። በተቃራኒው የተከሳሽ ጠበቆች በበኩላቸው ክሱ በጅምላ የቀረበ ነው። ፖሊስ እያንዳንዱ ተጠርጣሪ በግል ምን እንዳጠፋና የማን ተሳትፎ ምን እንደሆነ ለይቶ ሊያቀርብልን ይገባል ሲሉ ጠንካራ መከራከሪያ አንስተዋል። የሁለቱን ወገን ክርክር ያዳመጠው የፌዴራል መጀመሪያ ደረጃ ፍርድ ቤት ፖሊስ ምርመራውን አጠናቆ እንዲያቀርብ እስከ ሚያዝያ 30 ቀን ድረስ ለፖሊስ ተጨማሪ የምርመራ ጊዜ ፈቅዷል። ይህ አነጋጋሪ ጉዳይ በተመለከተ ቀጣይ የሚኖሩትን የፍርድ ቤት ውሎች በቅርበት ተከታትለን የምናቀርብ ይሆናል። ፈጣን መረጃዎችን ለማግኘት ቪዲዮን ላይክ አድርገው ፎሎ ማድረግ አይርሱ።
የኢራኑ ጠቅላይ መሪ ሞጅተባ ኻሜኒ ሀገራቸው የኒውክሌርና የሚሳኤል አቅሟን በከፍተኛ ጥንቃቄ እንደምትጠብቅ አስታወቁ። በተጨማሪም በቀጠናው ለሚታየው አለመረጋጋት የአሜሪካ ጦር ሰፈሮችን በዋና ተጠያቂነት የፈረጁ ሲሆን የፋርስ ባህረ ሰላጤ ወደፊት ከአሜሪካ ነፃ እንደሚሆን ተንብየዋል። ዶናልድ ትራምፕ የኢራንን የጦር መሳሪያና የኒውክሌር አቅም ለማዳከም ወይም ለማፍረስ ያላቸውን ፍላጎት ተከትሎ ኻሜኒን ጠንከር ያለ ምላሽ ሰጥተዋል። ኢራናውያን የኒውክሌርና የሚሳኤል አቅማቸውን እንደ ትልቅ ብሔራዊ ሀብት እንደሚቆጥሩት የገለጹት መሪው ልክ እንደ የውሃ የየብስና የአየር ድንበሮቻችን ሁሉ ይህንንም አቅማችንን በጽኑ እንጠብቃለን ብለዋል። በቅርቡ አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃትና ቴህራን በቀጠናው ባሉ ሀገራት ላይ የወሰደችውን እርምጃ ተከትሎ ለተፈጠረው አለመረጋጋት ኻሜኒ የአሜሪካን ወታደራዊ መገኘት ተጠያቂ አድርገዋል። በመካከለኛው ምስራቅ ላለው የጸጥታ መደፍረስ ቁልፉ ምክንያት የአሜሪካ ባዕዳን ኃይሎች በፋርስ ባህረ ሰላጤ መመስረታቸው ነው ሲሉ ወቅሰዋል። አክለውም አሜሪካ በቀጠናው ያሏትን የጦር ሰፈሮች አሻንጉሊት ሲሉ የጠሯቸው ሲሆን እነዚህ ሰፈሮች የራሳቸውን ደህንነት እንኳን ማስጠበቅ የሚችሉበት አቅምም ሆነ ጥንካሬ የላቸውም። ስለዚህ አሜሪካ በቀጠናው ላሉ ጥገኞቿና ወዳጆቿ ደህንነትን ታረጋግጣለች ብሎ ተስፋ ማድረግ አይቻልም ሲሉ አጣጥለውታል። የሆርሙዝ ስትሬት ታሪካዊ ዳራን ያነሱት ሞጅተባ ኻሜኒ ቦታው ባለፉት ክፍለ ዘመናት ወይም እንደ አውሮፓውያን አቆጣጠር በ1622 የፖርቹጋል ጦር መባረርን ጨምሮ የበርካታ ኃይሎችን ስግብግብነት የቀሰቀሰ መሆኑን አስታውሰዋል። ሆኖም ከየካቲት ወር መገባደጃ ጀምሮ በአሜሪካና እስራኤል የተቀሰቀሰውን ጦርነት ተከትሎ የኢራን ኃይሎች ያሳዩትን ጽናት፣ ንቃትና ደፋር ተጋድሎ ህዝቡ በዓይኑ ማየቱን አድንቀዋል። ጠቅላይ መሪው ንግግራቸውን ሲያጠቃልሉም የፋርስ ባህረ ሰላጤ ብሩህ ዕጣ ፈንታ አሜሪካ የማትኖርበትና ለህዝቦቿ እድገት ምቾትና ብልጽግና የምትውልበት አካባቢ መሆን ነው ሲሉ መልእክታቸውን አስተላልፈዋል። ፕሮፌሰር ክንድዬ ገብረ ሕይወት በትግራይ ያለው እብደት ቀጥሏል አሉ። የቀድሞው የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንድዬ ገብረ ሕይወት ዛሬ በኤክስ ገጻቸው ላይ ላሰፈሩት መልእክት በትግራይ ያለው እብደት ቀጥሏል የሚል ርዕስ ሰጥተውታል። በፕሪቶሪያ ድርድር በሚደረግበት ወቅት የህወሓት አመራሮች በተለይም ዶክተር ደብረጽዮን ቶሎ እንዲፈርም ጌታቸው ረዳን ሲወተውቱት ነበር በማለት ገልጸዋል። ሲቀጥሉም አንዳንድ ወታደራዊ አዛዦችም ቢሮ የመተው በጦር ግንባር ያለውን ሁኔታ አስረድተውኝ ጌታቸው ረዳ ስምምነቱን እንዲፈርም እንድደውልለት እንደጠየቁኝ አስታውሳለሁ። አዛዦቹ በጦር ግንባር ምን እየተፈጠረ እንደነበረ ስለሚያውቁ ቢያንስ በተኩስ አቁም ከዚያ ለመውጣት መፈለጋቸው ትክክል ነበር። የፕሪቶሪያው ስምምነት እንዳተረፈን ሁላችንም እናውቃለን ብለዋል። ጨምሮም ይሁን እንጂ ስምምነቱ ከተፈረመ በኋላ የህወሓት ማዕከላዊ ኮሚቴ ወዲያውኑ ስምምነቱን ማውገዝ ጀመር ያሉት ፕሮፌሰር ክንድዬ ይህ ጉዳይ በፓርቲው ውስጥ ክርክር ማስነሳቱን አውስቷል። አንድ የህወሓት ስራ አስፈጻሚ ኮሚቴ አባል ይህንን ስምምነት ከምቀበል ራሴን ባጠፋ እመርጣለሁ እስከማለት ደርሶ እንደነበረ ገልጸውም ይሁንና አብዛኛው የማዕከላዊ ኮሚቴ አባል በመደገፍ የፕሪቶሪያው ስምምነት ተቀባይነት ማግኘቱን ገልጸው በዚህ ውሳኔ ተስፋ የቆረጠው ስራ አስፈጻሚ ኮሚቴ ስምምነቱ ተግባራዊ እንዳይሆን የማደናቀፍ ስልት ይዞ መቅረቡን አስታውቀዋል። ይህ ከሆነ ከአንድ ወር በኋላ የፕሪቶሪያው ስምምነት ይቃወሙ የነበሩት ስልጣናቸውን ማረጋገጣቸውን ተከትለው አቋማቸውን ቀይረው ስምምነቱን እንደሚቀበሉ ማስታወቃቸውን የጠቀሱ ፕሮፌሰሩ እንዲሁም ሶስተኛ አደራዳሪ አያስፈልግም ነበር እስከሚል መሄዳቸውን አውስተዋል። በማስከተልም አሁን ደግሞ እብደቱ ቀጥሎ በፕሪቶሪያው ስምምነት የፈረሰውን የክልሉ ምክር ቤት እስከ መጥራት የሚደርስ እብደት መቀጠሉን ገልጸው ጊዜ አስተዳደሩን አፈናቅሎ የዛሬ 6 ዓመት የፈረሰው ምክር ቤት ለመመለስ የሚያደርጉት ጥረት ለልማት ቢሆን ጥሩ ነበር ብለዋል። ነገር ግን የጦርነት ነጋዴዎች ያሏቸው አካላት ወጣቱን ለዳግም ጦርነት ለመማገድ እየጣሩ መሆናቸውን አስታውቀዋል። ወጣቱ ግን ወደ ጦርነት የመግባት እቅድ እንደሌለውና ተቃውሞውን እየገለጸ መሆኑን አድንቀዋል። ፕሮፌሰር ክንድዬ በመቀጠልም በቅርቡ የቀድሞ የጦር አዛዦችን ለጦርነት ዝግጁ አድርገናል፣ ታክቲካል አጋሮችም አሉን ሲሉ ሰማሁ። ይህ ግን ተረት ነው፣ ማንም አያዳምጣቸውም በማለት ገልጸው ለምሳሌ በአክሱም 15000 ወጣቶችን ለመመልመል አቅደው ያገኙት ግን ከ100 በታች መሆኑን አስታውቀዋል። የወጣቶችን እምቢተኝነት ተገቢ መሆኑን ገልጸው መቀጠል እንዳለበት ያሳሰቡ ፕሮፌሰሩ በቂ ወታደራዊ አቅም ቢኖር እንኳን በአሁኑ ጊዜ በጦርነት የሚረጋገጥ የትግራይ ጥቅም የለም፣ ጥቂቶች በትግራይ ዕጣ ፈንታ ላይ እንዲወስኑ መፍቀድ የለብንም የሚል መልእክትን አስተላልፈዋል።
አሜሪካ በኢትዮጵያ ውስጥ ለሚገኙ ተፈናቃዮች የምታቀርበውን የምግብ እርዳታ በሰኔ ወር እንደምታቆም ተገለጸ። በሚሊዮን ለሚቆጠሩ ተፈናቃዮች ይቀርብ የነበረው የአሜሪካ የምግብ እርዳታ በመጪው ሰኔ ወር አጋማሽ አካባቢ እንደሚቆም ተዘገበ። ዲቬክስ የተለያዩ ምንጮችንና በአሜሪካ ሴኔት የውጭ ጉዳይ ኮሚቴ የተጻፈውን ደብዳቤ ዋቢ በማድረግ ይህንን ማረጋገጡን አስታውቋል። የውጭ ጉዳይ ኮሚቴው አመራር አባል የሆኑት ሴናተር ዣን ሻህን ይህንን በተመለከተ ለአሜሪካ ውጭ ጉዳይ ኃላፊ ማርኮ ሩቢዮ ደብዳቤ መጻፋቸውን ዘገባው አስረድቷል። ሴናተሯ በዚህ ደብዳቤያቸው በሚቀጥሉት ወራት ለኢትዮጵያ ይቀርብ የነበረው የሰብአዊ የምግብ እርዳታ ቧንቧ እንደሚቋረጥ ለማሳወቅ እፈልጋለሁ። አስፈላጊው ገንዘብ ካልተመደበና የግዢ ጨረታ ካልወጣ በስተቀር ወደ 3.1 ሚሊዮን የሚሆን አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች በከፋ የሰብአዊ ችግር ውስጥ ይወድቃሉ ብለዋል። እንደ ዘገባው ይህ ፕሮግራም ጆይንት ኢመርጀንሲ ኦፕሬሽን ፕሮግራም የሚባል ሲሆን ባለፉት ዓመታት በመላው ኢትዮጵያ ውስጥ የምግብ የጥሬ ገንዘብ እርዳታዎች ሲያደርስ ቆይቷል። በፕሮግራሙ ውስጥ የተለያዩ የእርዳታ ድርጅቶች የተካተቱ ቢሆንም የሚመራው በካቶሊክ እርዳታ አገልግሎት ነበር። ለፕሮግራሙ በዋነኝነት ድጋፍ ይደረግ የነበረው ደግሞ ዩኤስአይድ ነው። ዩኤስአይድ ከፈረሰ በኋላ ፕሮግራሙ ወደ አሜሪካ ውጭ ጉዳይ መስሪያ ቤት የተዘዋወረ ሲሆን በአጠቃላይ ከ3 ሚሊዮን በላይ ኢትዮጵያን ተጠቃሚ ሲያደርግ የቆየ ነው። ይህ ፕሮግራም በትራምፕ አስተዳደር በህይወት ለመትረፍ ከቻሉ ጥቂት የአሜሪካ የውጭ እርዳታዎች አንዱ ለመሆን የቻለ መሆኑን የጠቀሰው ዘገባው፣ ይሁንና አዲስ ለውጥ ከሌለ በስተቀር ይህ ፕሮግራም በሰኔ ወር አጋማሽ እንደሚጠናቀቅ አስረድቷል። የፕሮግራሙ ገንዘብ እየተሟጠጠ መሆኑንና በሰኔ ወር እርዳታው እንደሚቋረጥ ተረጂዎች ጭምር እንደሚያውቁትም ገልጿል። ሸገር ደርቢው ሽንፈት በኋላ ቅዱስ ጊዮርጊስ የቀድሞ አሰልጣኙን ስሎቦዳን ሚቾን በድብቅ ወደ ኃላፊነት መለሰም። በዘንድሮ የኢትዮጵያ ፕሪሚየር ሊግ የውጤት ቀውስ ውስጥ የሚገኘው አንጋፋው ቅዱስ ጊዮርጊስ ስፖርት ክለብ በ1990ዎቹ ክለቡን በማሰልጠን ስኬታማ ጊዜያትን ያሳለፉትን ትውልደ ሰርቢያዊ አሰልጣኝ ስሎቦዳን ሚቾን ዳግም ወደ ኢትዮጵያ አስመጥቷል። ፈረሰኞቹ በፕሪሚየር ሊጉ ከውጤት ርቀው መቆየታቸው በተለይም ባለፈው ሳምንት በነበረው ተጠባቂው የሸገር ደርቢ በባላንጣቸው ኢትዮጵያ ቡና የ3-1 ያልተጠበቀ ሽንፈት ማስተናገዳቸው የክለቡን አመራሮች አስቸኳይ እርምጃ እንዲወስዱ አስገድዷቸዋል። ይህንን የደርቢ ሽንፈት ተከትሎ የቀድሞ አሰልጣኙን በፍጥነት ወደ አዲስ አበባ የማምጣቱ ሂደት እንደተፈጸመ ታውቋል። አሰልጣኝ ሚቾ ዛሬ አዲስ አበባ የገቡ ሲሆን ከክለቡ ተጫዋቾችና አሁን ካለው የአሰልጣኝ ስታፍ ጋር ትውውቅ አድርገዋል። ነገ ቅዱስ ጊዮርጊስ የሚያደርገውን ጨዋታም በመከታተል የቡድኑን ወቅታዊ አቋም በቅርበት ይገመግማሉ ተብሎ ይጠበቃል። አሰልጣኙ ዛሬ በነበረው የኢትዮጵያ ፕሪሚየር ሊግ የአርባ ምንጭ ከተማና የኢትዮጵያ ንግድ ባንክ ጨዋታ ላይ በስታዲየም ተገኝተው ከቅዱስ ጊዮርጊስ ዋና አሰልጣኝና ምክትል አሰልጣኝ መሃል ተቀምጠው ጨዋታውን ሲከታተሉ ታይተዋል። በቀጣይ ቀሪ የሊጉ ጨዋታዎች ላይ የቅዱስ ጊዮርጊስ ልምምድ፣ የአጨዋወት ፍልስፍናና የተጫዋቾች አሰላለፍ ሙሉ በሙሉ በአሰልጣኝ ሚቾ የሚመራ ይሆናል። ይሁን እንጂ አሰልጣኙ በኢትዮጵያ እግር ኳስ ፌዴሬሽን እስካሁን ሕጋዊ ምዝገባ ያላደረጉ በመሆናቸው በጨዋታው ቀናት ከፊት ለፊት ወይም በሜዳው ዳር ወጥተው መመሪያ ከመስጠት ይልቅ ከጀርባ ሆነው የክለቡን ስራዎች በበላይነት እንደሚመሩ ከወጣው መረጃ ለመረዳት ተችሏል። ይህ ፈረሰኞቹ ያልተጠበቀ እርምጃ ክለቡን ወደ ቀድሞ የድል መንገዱ ይመልሰው ይሆን? የፕሪሚየር ሊጉ ቀሪ ጨዋታዎች የሚመልሱት ይሆናል። በዓለም የፕሬስ ነጻነት ኢንዴክስ ኢትዮጵያ 148ኛ እንዲሁም ኤርትራ 180ኛ ደረጃ ላይ ተገኙ። ሪፖርተርስ ዊዛውት ቦርደርስ ወይንም RSF የ2026 የዓለም የፕሬስ ነጻነት ኢንዴክስን ዛሬ ይፋ አድርጓል። በዚህ ኢንዴክስ ላይ እንደተገለጸው ዓለም ላይ ዘንድሮ የሁሉም ሀገራት የፕሬስ አያያዝ ዝቅተኛ ሆኖ ተገኝቷል። እንዲሁም ካለፉት 25 ወዲህ ለመጀመሪያ ጊዜ ግማሽ ያህሉ የዓለም ሀገራት ውስጥ የፕሬስ ነጻነት አስቸጋሪ ወይንም የከፋ ሆኖ መገኘቱን አስረድቷል። ይህንን ኢንዴክስ ለማውጣት እንደ መስፈርትነት የተጠቀመው ለጋዜጠኞች ያለውን የኢኮኖሚ፣ የህግ፣ የደህንነት፣ የፖለቲካና የማህበራዊ ሁኔታዎች መሆኑን የገለጸው RSF ዘንድሮ አሜሪካ ደረጃዋ በ7 ደረጃዎች መውረዱን አስታውቋል። እንደ ኢንዴክሱ ከሆነ ኖርዌይ በዝርዝር ውስጥ ለጋዜጠኞች የተመቸች ሀገር በመሆን ዘንድሮ ለ10ኛ ተከታታይ ዓመታት በቀዳሚነት ተቀምጣለች። ኤርትራ ደግሞ ለ3ኛ ተከታታይ ዓመት የመጨረሻ ረድፍ ላይ መገኘቷን አስታውቋል። የ180 ሀገራት ደረጃ በተቀመጠበት በዚህ
ኢንዴክስ ጎረቤት ሀገር ኤርትራ በ180ኛ ቦታ ላይ ስትቀመጥ ከሷ ከፍ ብላ በ179ኛ ደረጃ ላይ ያለችው ሰሜን ኮሪያ ናት። በ178ኛ ላይ ደግሞ ቻይናን አስቀምጧል። እንዲሁም ኢራንን በ177ኛ ደረጃ፣ ሩሲያን በ172ኛ ደረጃ ላይ ያስቀመጠው ይህ ኢንዴክስ ለኢትዮጵያ ደግሞ የ148ኛ ደረጃን ሰጥቷል። በኢንዴክሱ ላይ ኢትዮጵያ 4 ጋዜጠኞችን ላለፉት 3 ዓመታት የሽብርተኝነት ክስ መስርታ በስር ላይ ማቆየቷን አስታውቋል። ዘለንስኪና የአሜሪካ ፕሬዝዳንት የቃላት ጦርነት ውስጥ ገቡ። የአሜሪካ ምክትል ፕሬዝዳንት የሆኑት ጄዲ ቫንስ ሰሞኑን ያደረጉት ንግግር ፕሬዝዳንት ዘለንስኪን አስቆጥቷል። ቫንስ በዚህ ንግግራቸው በጣም ከምኮራባቸው ነገሮች አንዱ ለአውሮፓውያን እናንተ ከፈለጋችሁት ግዙ እንጂ አሜሪካ ከዚህ በኋላ ጦር መሳሪያ ገዝታ ለዩክሬን አትልክም ብላ መናገራችን ነው ብለው ነበር። የዩክሬኑ ፕሬዝዳንት ዘለንስኪ በዛሬው ከዩኒስ ማክስ ጋር ባደረጉት ቃለ ምልልስ በዚህ መልስ ሰጥተዋል። በመልሳቸውም ጄዲ ቫንስ እኛም ባለመረዳቱ የሚኮራ ከሆነ ይህንን ማለት ሩሲያን እያገዘ ነው ማለት ነው። ይህ ደግሞ አሜሪካን እንደሚያጠናክራት እርግጠኛ አይደለሁም ብለዋል። ጨምረውም ሩሲያ ጠላት ናት፣ እነሱ ምንጊዜም የአሜሪካ ጠላት ናቸው በማለት ገልጸዋል። ለዩክሬን የሚሰጠው ጦር መሳሪያ ከቀነሰ ሰላም ሊፈጠር እንደሚችል ጄዲ ቫንስ ተናግረው የነበረ ሲሆን ዘለንስኪ በበኩላቸው በዚህ ሀሳብ እንደማይስማሙ አስረድተዋል። ሲናገሩም ምክትል ፕሬዝዳንቱ ምናልባትም አሜሪካ የምትሰጠን እርዳታ ከቀነሰ ሰላም የሚመጣበት ጊዜ ይፋጥናል የሚል እምነት ይኖራቸዋል። እኔ ግን በዚህ አልስማማም፣ ይህ ለሩሲያ ይሰራም ያሉት ዘለንስኪ አሜሪካ አሁን ትኩረት በመካከለኛው ምስራቅ ላይ ማድረግ መፈለጓን አስታውቋል። ሲቀጥሉም እኛ ለንግግር ምንጊዜም ዝግጁ ነን፣ ነገር ግን እየመታችን ያለችው ሩሲያ ናት። ለዚህ ደግሞ በየቀኑ መልስ መስጠት ያስፈልገናል በማለት አጋሮቻቸው ተጨማሪ የጦር መሳሪያ እንዲሰጧቸው ጥሪ አቅርበዋል። ድርጊቱ የተፈጸመው የዛሬ ወር ገደማ ነበር። የአሰላ ሪፈራል ሆስፒታል እንደገለጸው የ42 ዓመቱ ግለሰብ ከሌሊቱ 6 ሰዓት ገደማ ከሚስቱ ጋር ጸብ ውስጥ ይገባል። ይህን ተከትሎ ሚስቱ ቢላው በማንሳት ብልቱን ሙሉ በሙሉ ትቆርጠዋለች። በሆስፒታሉ የጉበትና ፊኛ ስፔሻሊስት የሆኑት ዶክተር ፍቃዱ ሀብታሙ ለቢቢሲ አፋን ኦሮሞ ሲናገሩ ድርጊቱ የተፈጸመው በአርሲ አውራጃ ከሌሊቱ 6 ሰዓት ገደማ ሲሆን ከ3 ሰዓታት በኋላ ግለሰቡና ተቆርጠው አካሉ እኛ ጋር የደረሰው 9 ሰዓት ገደማ ነው ብለዋል። የ6 ልጆች አባት የሆነው ተጎጂው በአምቡላንስ ሆስፒታል የደረሰው የተቆረጠውን አካሉ በፌስታል ተጠቅልሎ መሆኑን ማስረድተዋል። ወዲያውኑ የሆስፒታሉ የሕክምና ባለሙያዎች ተጎጂውን ወደ ቀዶ ጥገና ክፍል ወስደው ሕክምናቸውን የጀመሩ ሲሆን ይህም 3 ሰዓታትን ፈጅቶባቸዋል። ዶክተር ፍቃዱ ጨምረው ሲናገሩ ሙሉ በሙሉ ተቆርጦ ስለነበረ መልሶ ለመትከል ትንሽ ጊዜ ወስዶብኛል ያሉ ሲሆን ታካሚው በሆስፒታል ተኝቶ ለ1 ወር ያህል ክትትል እየተደረገለት መሆኑን አስረድተዋል። አሁን ላይ የጤንነቱ ሁኔታ መሻሻል ማሳየቱን፣ ሽንት መሽናት መጀመሩን ገልጸዋል። ዶክተሩም ሁኔታው በዚህ መልኩ እየተሻሻለ ከሄደ ግብረ ስጋ ግንኙነት መልሶ የማድረግ እድል እንደሚኖረው የገለጹ ሲሆን እንዲህ አይነት አደጋ ያጋጠማቸው ወንዶች በቶሎ ሆስፒታል ቢሄዱ በሕክምና ሊቀጥልላቸው እንደሚችሉም አስረድተዋል። ጨምሮም እንዲህ አይነት አደጋ ያጋጠመው ቢያንስ ከ6 እስከ 8 ሰዓታት ባለ ጊዜ ሆስፒታል መድረስ ይኖርበታል። ቶሎ ሆስፒታል በሄደ ቁጥር የመትከልና የማገገም ስራውም የተሻለ ሆኗል ብለዋል። ይህ በእንዲህ እንዳለ ከ4 ወራት በፊት ተመሳሳይ አደጋ ያጋጠመው ግለሰብ በአዲስ አበባ አለርት ሆስፒታል የተቆረጠ አካሉ መልሶ የተተከለለት መሆኑን ይታወሳል። አቶ አዲስ አለም ባሌማ የወጣው ድምጽ የኔ ነው ግን ትርጉሙ ተዛብቷል አሉ። ኤኤፍፒ ዛሬ ባቀረበው ዘገባ የኢትዮጵያ ፌዴራል መንግስት የህወሓት ከፍተኛ ባለስልጣን የሆኑትን የአቶ አዲስ አለም ባሌማን የድምጽ ቅጂ እንዳጋራው አስረድቷል። የዜና አውታሩ ይህን የድምጽ ቅጂ ሲያስተረጉም አቶ አዲስ አለም ከፌዴራል መንግስቱ ጋር በምናደርገው ትግል ብቻችንን አይደለንም የሚል ሀሳብ መሰንዘራቸውን መረዳቱን አስታውቋል። በአጎራባች አማራ ክልል ውስጥ ከሚንቀሳቀሰው ፋኖና ከኤርትራ ጋር እንደሚተባበሩ
የገለጹት አቶ አዲስ ዓለም በዚህ ድምፅ በጋራ ጠላት ላይ አንድ ላይ እንሰራለን ማለታቸውን አስረድቷል። አንድ ስማቸው እንዲጠቀስ ያልፈለጉ የመንግስት ባለስልጣን ይህን በተመለከተ ለዜና አውታሩ በሰጡት አስተያየት ህወሓት በትግራይ ክልልና በተቀረው የኢትዮጵያ ክፍል የበላይነት ለማግኘት ጥረት የሚያደርግ አፍራሽ ኃይል ለመሆኑ ይህ ማሳያ ነው ብለዋል። ኤኤፍፒ አቶ አዲስ ዓለም ባሌማን አግኝቶ ስለ ድምፅ ቅጂው የጠየቃቸው ሲሆን እሳቸውም ድምፁ የእሳቸው መሆኑን አረጋግጠው የመንግስት ተረጓሜ ግን የኔን ቃላት አይወክሉም ብለዋል። ጨምረውም የእኛ አቋም ግልጽና ያልተቀየረ ነው፣ እኛ ለሰላምና መረጋጋት ቁርጠኛ ነን በማለት ገልጸዋል። በትናንትናው ዕለት ህይወቷ እንዳለፈ የተነገረው ታዋቂዋ ቲክቶከር ቦኒ ከማለፏ በፊት ያስተላለፈችው የመጨረሻ የቪዲዮ መልእክትና ይህንን ተከትሎ የስነ ልቦና ባለሙያው ዶክተር አበባየሁ አበበ የሰጡት ማሳሰቢያ ማህበራዊ ሚዲያ በአእምሮ ጤና ላይ እያሳደረ ያለውን ከባድ ተጽዕኖ በግልጽ አጉልቶ አሳይቷል። ቦኒ ህይወቷን ከማጥፋቷ በፊት ባጋራቸው አሳዛኝ ቪዲዮ ላይ ከፍተኛ ጥረት አድርጋ አለመሳካት የፈጠረባትን ጥልቅ የተስፋ መቁረጥ ስሜት ገልጻለች። ህይወት እናንተ በምትፈልጉበት መንገድ አትኖርላችሁም በማለት የተሰማትን የውስጥ ስብራት ያካፈለችው ቦኒ በመጨረሻም የዛሬው ቀን የእረፍቴ ቀን ነው ስትል ተሰናብታለች። በተለይም በመልእክቷ ውስጥ ለጠላችሁኝ፣ ላደረጋችሁብኝ ሁሉ ትቼላችኋለሁ ማለቷ በማህበራዊ ሚዲያ ላይ ይደርስባት የነበረው ጫናና የጥላቻ አስተያየት ለውሳኔዋ ከፍተኛ አስተዋጽኦ እንዳደረገ አመላካች ነው። የቦኒ አሳዛኝ ህልፈት ተከትሎ ኢስት አፍሪካ ዌልነስ ኤንድ ሪሶርስ ሴንተር ዳይሬክተር ዶክተር አበባየሁ አበበ ለዛብሻ በሰጡት የስነ ልቦና ትንታኔ ይህ ክስተት ለትውልድ ትልቅ የማንቂያ ደወል ሊሆን እንደሚገባ አሳስበዋል። ዶክተሩ የቦኒን ሁኔታ ከማህበራዊ ሚዲያ አጠቃላይ ተጽዕኖ ጋር በማያያዝ አብራርተዋል። በተለይም ቦኒ በመጨረሻ ቃሏ ለጠላችሁኝ ብላ እንዳነሳችሁ ሁሉ በማህበራዊ ሚዲያ ላይ ሰዎች የሚሰነዝሩት ገንቢ ያልሆነና አጥፊ አስተያየት የሰዎችን ስነ ልቦና በእጅጉ እንደሚጎዳና እስከዚህ አይነቱ አሳዛኝ ውሳኔ ሊያደርስ እንደሚችል አስጠንቅቀዋል። ተጨማሪም ሰዎች በማህበራዊ ሚዲያ ላይ የራሳቸውን እውነተኛ ህይወት የሌሎች ሰዎች ከተዋበ ህይወት ጋር በማወዳደር ለከፍተኛ ጭንቀትና ለዝቅተኛ በራስ መተማመን እንደሚዳረጉ ባለሙያው ገልጸዋል። ይህም ቦኒ ህይወት በምትፈልጉበት መንገድ አትኖርላችሁም ላለችው የከፋ ስሜት አንዱ መንስኤ ሊሆን እንደሚችል ማሳያ ነው። ቲክቶክን ጨምሮ ማህበራዊ ሚዲያዎች እንደ አልኮልና ሲጋራ ሱስ የመሆን አቅም እንዳላቸውና የሰውን የአእምሮ ሰላም እንደሚነጥቁ ያስረዱት ዶክተር አበባየሁ ከዚህ ምናባዊ እውቅና ፍለጋ ወጥቶ ከቤተሰብ ከጓደኛና ከተፈጥሮ ጋር ጊዜ ማሳለፍ እንዲሁም እውነተኛ የሰዎች ግንኙነትን ማጠናከር ለአእምሮ ጤና ፈውስ መሆኑን አጥብቀው መክረዋል። የቦኒ አሳዛኝ ህልፈትና የዶክተር አበባየሁ አበበ ማሳሰቢያ የሚያስተላልፈው የጋራ መልእክት የማህበራዊ ሚዲያ ዓለም ከሚሰጠው ጊዜያዊ ደስታና እውቅና ጀርባ አጠቃቀማችንን በጥንቃቄ ካልመራ ነው የሰውን ነፍስ ሊያቆስልና ህይወት ሊያጠፋ የሚችል ከባድ አደጋ እንዳለው ነው። ስለሆነም የአእምሮ ጤናችንን ለመጠበቅ ከማህበራዊ ሚዲያ ይልቅ ለገሃዱ ዓለም ህይወታችንን፣ ግንኙነታችንን ቅድሚያ ልንሰጥ ይገባል። በስደት ኬንያ ዋና ከተማ ናይሮቢ ውስጥ ይኖር የነበረው ጋዜጠኛና የሰብአዊ መብት ተሟጋች ያዕቆብ ያታኔ በሚኖርበት አፓርትመንት ውስጥ ህይወቱ አልፎ መገኘቱ መነጋገሪያ ሆኗል። በኮንሶ የተወለደው ጋዜጠኛ ያዕቆብ በተለይ በደቡብ ኢትዮጵያ አካባቢ የሚፈጸሙ የሰብአዊ መብት ጥሰቶች በማጋለጥ ላይ ትኩረቱን በማድረግ ይሰራ እንደነበር በቅርበት የሚያውቁት ይናገራሉ። በሀገር ውስጥ ለተደጋጋሚ እስር የተዳረገው የጋዜጠኛ ስደትን አማራጭ አድርጎ በናይሮቢ መኖር የጀመረው ባለፈው ዓመት ሲሆን በዚያም ማንነታቸው ያልታወቁ ሰዎች ክትትል ያደርጉበት እንደነበርና ይህንንም ለኬንያ ፖሊስና ለዩኤንኤችሲአር አመልክቶ እንደነበር መረጃዎች ይገልጻሉ። እንዲሁም አንድ ወንድና አንድ ሴት በመኖሪያ አፓርትመንት ውስጥ ገብተው ሊደበድቡት እንደመኮሩና እንደሚገሉት እንደዛቱ ከወራት በፊት በማህበራዊ ሚዲያ ላይ አጋርቶ ነበር። ለጋዜጠኛው ሞት መንስኤ ምን እንደሆነ እስካሁን በይፋ የተገለጸ ነገር ባይኖርም አንዳንድ የኬንያ ጋዜጠኞች ግን የሞቱ መንስኤ በሕክምና አጠራር ዲአይሲ የሚባለው መሆኑን በመናገር ላይ ናቸው። ይህ ማለት ምናልባትም ከመመረዝ ጋር የተያያዘ ሊሆን እንደሚችል አስታውቀዋል። ጋዜጠኛ ያዕቆብ በአገር ቤት በነበረበት ወቅት በመንግስታዊ ኢቲቪ ውስጥ የእንግሊዝኛ ፕሮግራም ኤዲተር ሪፖርተር ሆኖ መስራቱን የሚያውቁት ይናገራሉ።
በአሜሪካና ኢራን ጦርነት የአሜሪካ ጦር እስከ 2.8 ቢሊዮን ዶላር የሚገመት ወታደራዊ ኪሳራ ማስተናገዱ ተገለጸ። የአሜሪካ መከላከያ ሚኒስቴር በቴሌቪዥን በተላለፈ የካቢኔ ስብሰባ ላይ በኢራን ላይ ስላገኘው ወታደራዊ ስኬት ከፎከሩት ማግስት ኢራን በሳውዲ አረቢያ በሚገኝ የአሜሪካ ጦር ሰፈር ላይ ባደረሰችው የሚሳኤልና ድሮን ጥቃት 700 ሚሊዮን ዶላር የሚያወጣ አቶ ጌታቸው ረዳ የህወሓት አመራሮች አዲስ የጦርነት ትንኮሳ እያደረጉ ነው ሲሉ አጥብቀው ኮነኑ። የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ቀሪው የህወሓት አመራር ከሰላም ይልቅ የጦርነት ነጋሪት እየጎሰመ መሆኑን በመግለጽ ቡድኑን በፖለቲካ ይከሰረ ሲሉ አጥብቀው ተችተዋል። አቶ ጌታቸው ይህንን ያሉት የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ አዲስ አለም ባሌማ በቅርቡ ለዲያስፖራው ማህበረሰብ ያደረጉትን የድምጽ ቅጂ መነሻ በማድረግ ባወጡት መግለጫ ነው። ይህንን የድምጽ ቅጂ ዘሀበሻ በቅድሚያ ለህዝብ ይፋ ማድረጉ የሚታወስ ነው። ጌታቸው በጽሁፋቸው እንዳብራሩት አቶ አዲስ አለም በድምጽ ቅጂው ላይ ትግራይ ከፖለቲካዊና ስትራቴጂካዊ መገለል መውጣቷን እንዲሁም ከፌዴራል መንግስቱ ጋር ለሚደረግ ግጭት የኤርትራ መንግስትን ጨምሮ ከሌሎች የሀገር ውስጥ ታጣቂዎችና የውጭ ኃይሎች ጋር ጥምረት መፍጠሯን በጉራ ተናግረዋል። በተጨማሪም ቡድኑ ለሰላም ሲል ታግሶ እንደነበር፣ አሁን ግን ከጥምር ኃይሎች ጋር በመሆን ለወታደራዊ አመራጭ ዝግጅቱን ማጠናቀቁን እንዲሁም የሱዳን መንግስት የሱዳን ወደቦችና የሎጂስቲክ መስመሮች እንዲጠቀሙ እንደፈቀደላቸው መግለጻቸውን አቶ ጌታቸው አጋልጠዋል። ይህንንም እጅግ አደገኛ ኃላፊነት የጎደለውና ግልጽ የፖለቲካ ትንኮሳ ሲሉ ኮንነውታል። የድሮዎቹ የህወሓት አመራሮች ከጦርነት ውጪ ሌላ ቋንቋ እንደማይገባቸውና ፖለቲካዊ አለመረጋጋት ሲገጥማቸው አሁንም ወደ ጦርነት ስሜት እንደሚመለሱ የገለጹት ሊቀመንበሩ የትግራይ ህዝብ የሚፈልገው ሰላም፣ መልሶ ግንባታና መረጋጋትን እንጂ ያረጁ መፈክሮችና አዳዲስ የጦርነት ጥምረቶችን አይደለም ብለዋል። ዳግም ወደ ጦርነት መግባት ትግራይን መልሶ እንደማያቋቁማትና ይልቁንም ክልሏን የሞት ቀጠና ወይም ገስት ሪጅን እንደሚያደርጋት አሳስበዋል። የፕሪቶሪያው የሰላም ስምምነት ጠመንጃዎችን ዝም በማሰኘት እስረኞች ወይም ራሳቸው አቶ አዲስ አለም ጨምሮ እንዲፈቱና መሰረታዊ አገልግሎቶች እንዲጀመሩ ማድረጉን ያስታወሱት አቶ ጌታቸው አሁንም ያልተፈቱ የተፈናቃዮች መመለስና የግዛት ጉዳዮች በዚሁ ስምምነት ማዕቀፍና በህገ መንግስቱ መሰረት መፈታት እንዳለባቸው አጽንኦት ሰጥተዋል። በመጨረሻም የህወሓት አመራሮች የጦርነት ነጋሪት መጎሰማቸውን አቁመው የተጎዳውን ማህበረሰብ ወደ ማከም ክቡር ስራ እንዲገቡ የመከሩ ሲሆን እነዚህ አመራሮች ግን አሁንም በከፋ የጅልነት በሽታ የተጠቁ መሆናቸውን በተግባር እያረጋገጡ ነው ሲሉ በጽኑ ነቅፈዋቸዋል። የሱዳን ጦርነት በአስቸኳይ እንዲቆም የሚጠይቀው የበርሊን መርሆች ስምምነት ይፋ ተደረገ። አሜሪካን ጨምሮ በርካታ ዓለም አቀፍ ተቋማትና ሀገራት በጋራ ባወጡት የበርሊን መርሆች በርሊን ፕሪንሲፕል ፎር ሱዳን በሱዳን እየተካሄደ ያለው አውዳሚ ጦርነት አሁኑ በአስቸኳይ እንዲያበቃ በአንድ ድምፅ ጥሪ ያቀረቡ የአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ በማህበራዊ ትስስር ገጻቸው እንዳስታወቁት ይህ ታይቶ የማይታወቅ ሰፊ ስብስብ የአፍሪካ ህብረትን፣ የአውሮፓ ህብረትን እንዲሁም የጉባኤ አዘጋጆች የሆኑትን ፈረንሳይ፣ ጀርመን፣ እንግሊዝና አሜሪካን ያካተተ ነው። ከነዚህም በተጨማሪ ኢትዮጵያ፣ ጅቡቲ፣ ግብጽ፣ ኬንያ፣ ዩጋንዳ፣ ቻድ፣ ደቡብ ሱዳን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኳታር፣ ቱርክ፣ ስዊዘርላንድና ኖርዌይ ከተባበሩት መንግስታት ድርጅት ኢጋድና የአረብ ሊግ ጋር በመሆን ጦርነቱ በአስቸኳይ እንዲቆም ግልጽና ወጥ የሆነ መልእክትን አስተላልፈዋል። በዚህም መሰረት ይህ ዓለም አቀፍ ጥምረት አስቸኳይ የሰብአዊ ተኩስ አቁም እንዲደረግና ይህን ተከትሎ ዘላቂ የተኩስ አቁም ስምምነት ላይ እንዲደረስ ጠንካራ ድጋፉን ገልጿል። በተጨማሪም ያልተገደበ የሰብአዊ እርዳታ አቅርቦትና የገንዘብ ድጋፍ እንዲረጋገጥ እንዲሁም ለሱዳኑ ቀውስ ወታደራዊ መፍትሄ እንደሌለ በአጽንኦት በማሳመን ለተፋላሚ ወገኖች የሚደረግ ማንኛውም የውጭ ወታደራዊ ጣልቃ ገብነትና ድጋፍ እንዲቆም አበክሮ ጠይቋል። ጥምረቱ አካታች በሆነ የፖለቲካ ሂደት በሲቪል ማህበረሰቡ በሚመራ ሀገራዊ የውይይት መድረክና ወደ ሲቪል አስተዳደር በሚደረግ ሽግግር አማካኝነት በድርድር ሰላም እንዲሰፍን ግፊት እንደሚያደርግም አስታውቋል። ከፍተኛ አማካሪው አክሎም የበርሊን መርሆች በወረቀት ላይ የሰፈሩ ተራ ቃላት ብቻ ሳይሆኑ የሱዳን ጦርነት ለማስቆምና ሰላማዊ የነገ ጣፍንታዋን ለመደገፍ የተገነባ ጽኑ የጋራ ቃል ኪዳን ናቸው ሲል የውሳኔውን ክብደት አብራርተዋል።
የፊታችን እሁድ የዛይድ ቻሪቲ ሩጫ በአዲስ አበባ ሊካሄድ ነው። በአቡዳቢ ይካሄድ የነበረው የዛይድ ቻሪቲ ሩጫ አሁን አዲስ አበባ ደርሷል። ይህ ሩጫ በኢትዮጵያ ዋና ከተማ መካሄዱ ዩናይትድ አረብ ኤምሬትስ የምታደርገው ዓለም አቀፋዊ የሰብአዊ እርዳታ አሻራ ለማስፋፋት ቁርጠኝነቷን ማሳያ ይሆናል። በስፖርት አማካኝነት በጎ አድራጎትን የማስተዋወቅ ዓላማን የሰነቀ ሩጫ ነው። ይህ ሩጫ የፊታችን እሁድ በአዲስ አበባ መስቀል አደባባይ የሚደረግ ሲሆን ለአሸናፊዎች በአጠቃላይ የ150 ሺህ ድርሃም ሽልማት ተዘጋጅቶላቸዋል። ይሁንና ዛይድ ቻሪቲ ሩጫ ከውድድርም በላይ ነው። እዚህ ቀደም የሩጫ አቡዳቢን ጨምሮ በተለያዩ ሀገራት በተከታታይ ባከናወኑባቸው ውድድሮች ከ700 ሺህ በላይ ተወዳዳሪዎች ተሳትፈው ከ173 ሚሊዮን ዶላር በላይም ለመሰብሰብ የቻለ ነው። በዚህ ገንዘብ ደግሞ ለተለያዩ አገራት የጤና አገልግሎትና የሰብአዊ እርዳታ ድጋፍ አድርጓል። የእሁዱ የዛይድ ቻሪቲ ሩጫም ለኢትዮጵያ የልብ ህሙማን ህጻናት መርጃ የሚውል ገንዘብ የማሰባሰብ እቅድ አለው። እዚህ ውድድር 50 ያህል ሯጮች በነገው ዕለት ከዩናይትድ አረብ ኤምሬት አዲስ አበባ ይገባሉ። ይህንን ውድድር አስመልክቶ ነገ አርብ አዘጋጆች በአዲስ አበባ ጋዜጣዊ መግለጫ እንደሚሰጡ ለመረዳት ችለናል።